ሰላም ጤና ይስጥልን ተመልካቾች፣ እንዴት ሰነበታችሁ? የዘውትር ሐሙስና ቅዳሜ በየሳምንቱ ተዘጋጅቶ የሚቀርበው የኢትዮ ቢዝነስ የመረጃ ሰዓታችን ነው። ኢትዮ ቢዝነስ በልዩ ልዩ የቢዝነስ መረጃዎቻችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸውን ምጣኔ ሀብታዊ ጉዳዮች አካተን ወደ እናንተ መተናል። ከኢትዮ ቢዝነስ መረጃዎች ጋር ቃል ኪዳን ታደሰና እኔ ሚካኤል ሐዲስ አብረናችሁ እንቆያለን። ተመልካቾቻችን ቀዳሚ ወዳደረግነው የቢዝነስ መረጃችን እንለፍ። የኢትዮጵያ አየር መንገድ በኤሌክትሪክ ኃይል የሚሰራ የአየር ታክሲ አገልግሎት ለመጀመር የሚያስችለው ውል ተፈራረመ። አየር መንገዱ ይህንን ውል የተፈራረመው አርከር አቪዬሽን ከተሰኘ ኩባንያ ጋር ሲሆን ውሉ በዓለም አቀፍ ደረጃ የአየር ታክሲ አገልግሎት በመስጠት የኢትዮጵያ አየር መንገድን ሁለተኛው እንደሚያደርገውም ተገልጿል። የአርከር ኩባንያ ምርት የሆነው ሚድናይት የተሰኘው የአየር ታክሲ 4 ተሳፋሪዎችን የመያዝ አቅም ያለው ፈጣን የጉዞ ምልልሶችን ማድረግ የሚችልና በአነስተኛ ክፍያ አገልግሎት የሚሰጥ መሆኑም ተነግሯል። ስምምነቱ አካባቢ ጥበቃ ላይ ትኩረት ያደረገ መልኩ የተፈረመ የማስጀመሪያ መርሃ ግብር ሲሆን ሌሎች የስምምነት ሀሳቦችንም አካቷል። $30 ሚሊዮን ወጪ የተመደበለት ይህ ስምምነት በአማካኝ ከ60 እስከ 90 ደቂቃ የሚፈጀውን የከተማ ውስጥ የታክሲ ጉዞ ከ10 እስከ 20 ደቂቃ እንደሚያደርስ፣ አመቺ ተመጣጣኝ ዋጋና አነስተኛ ድምፅ እንደሚኖረውም ታውቋል። ከአርከር አቪዬሽን ጋር ባለፈው ወር የመጀመሪያውን ስምምነት ከተፈራረሙ የአቡዳቢ አቪዬሽን በመቀጠል ኢትዮጵያም በኢትዮጵያ አየር መንገድ በኩል የተፈራረመችው ይህ ስምምነት በዓለም አቀፍ ደረጃ ሁለተኛ አድርጓታል። የአየር ታክሲ አገልግሎቱን ለማስጀመር የሚያስችሉ ሚድናይት በራሪ የአየር ታክሲዎችን፣ አብራሪዎችን፣ ቴክኒሻኖችንና ኢንጂነሮችን ወደ ኢትዮጵያ እንደሚያሰማራ አርከር አቪዬሽን ማቀዱን አስታውቋል። ተከታዩ ወዳደረግነው የኢትዮ ቢዝነስ መረጃችን ስናልፍ የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በባንኮች የጥሬ ገንዘብ እጥረትና በውጭ ምንዛሪ ተመን ረገድ ጥንቃቄ እንዲደረግ አሳሰበ። የሀገሪቱ የባንክና ፋይናንስ ዘርፍ የተረጋጋ መሆኑን የገመገመው ኮሚቴው በተለይም የባንኩ ዘርፍ ዝቅተኛ የተበላሸ ብድርና በቂ ካፒታል ያለው መሆኑን በአዎንታ ተመልክቷል። ይሁን እንጂ አንዳንድ ባንኮች በተወሰነ መልኩ የጥሬ ገንዘብ እጥረት እንደሚታይባቸውና ይህም የሆነው በተወሰኑ ባንኮች ዘንድ የብድርና የተቀማጭ ሂሳብ ጥምርታ ከፍተኛ በመሆኑ ሳቢያ የተከሰተ መሆኑን ገምግሟል። ኮሚቴው የዋጋ ግሽበት ያለበትን ሁኔታም የገመገመ ሲሆን የገንዘብ ፖሊሲ ኮሚቴው ከ3 ወራት በፊት ካካሄደው የመጀመሪያ ስብሰባ ወዲህ ዓመታዊ የዋጋ ግሽበት እየቀነሰ በመምጣት የካቲት ወር 2017 ዓ.ም መጨረሻ ላይ የዋጋ ግሽበቱ ወደ 15 በመቶ መውረዱን አመልክቷል። የዋጋ ግሽበቱ ባለፉት ጥቂት ወራት በተከታታይ እየረገበ ሊመጣ የቻለውን ብሔራዊ ባንክ ጥብቅ የገንዘብ ፖሊሲ በመከተሉ የግብርና ምርት በመሻሻሉና በአስተዳደራዊ ዋጋዎች ላይ እየተወሰደ ያለው ማሻሻያ በአንድ ጊዜ ሳይሆን ደረጃ በደረጃ እየተተገበረ በመሆኑ ነው ብለዋል። በተጨማሪም በአሁኑ ወቅት ብሔራዊ ባንክ ለሚሰጣቸው ቋሚ የተቀማጭ ሂሳብ አገልግሎት ለቋሚ የብድር አገልግሎት የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ተቀማጭ ሂሳብ በነበረበት እንዲቆይ ኮሚቴው ወስኗል። የገንዘብ ፖሊሲ ኮሚቴው ውሳኔዎችም ለብሔራዊ ባንክ ቦርድ ቀርበው መጽደቃቸውን ብሔራዊ ባንክ ባወጣው መግለጫ አስታውቋል። ቀጥለናል ተመልካቾቻችን። ለአምራች ኢንዱስትሪው እድገት የብዙ ተቋማት ድጋፍና የተናበበ ቅንጅት ያስፈልጋል ተባለ። የኢንዱስትሪ ሚኒስትሩ መላኩ አለበል ከኢትዮጵያ ታምርት ክላስተሮች ጋር የ2017 በጀት ዓመት የ8 ወራት የዕቅድ አፈጻጸም የውይይት መድረክ ላይ እንዳሉት ለኢትዮጵያ ታምርት ንቅናቄ ስኬታማነት የተቋማት ቅንጅት አስፈላጊ መሆኑን ገልጸዋል። የፋይናንስ በቂ የግብዓትና የመሰረተ ልማት አቅርቦቶች ከሌሉ ማምረት እንደማይቻል በማስገንዘብ ድጋፍ፣ ትብብርና የተናበበ ቅንጅት አስፈላጊ ነው ብለዋል። የኢትዮጵያ ታምርት ንቅናቄ ኢንዱስትሪው ከነበረበት መቀዛቀዝ ወጥቶ የተዘጉት ኢንዱስትሪዎች ወደ ማምረት እንዲገቡ ማድረጉን የገለጹት ሚኒስትሩ ሀገራዊ የማምረት አቅም ከ46 በመቶ ወደ 61 በመቶ ከፍ እንዲል አስችሏል ብለዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። ወደ ተከታዩ የኢትዮ ቢዝነስ መረጃችን ስንሄድ የሎጂስቲክስ ዘርፉ ለሀገር ኢኮኖሚ ያለውን ድርሻ ለማሳደግ ብቁና የሰለጠነ የሰው ኃይል ማፍራት እንደሚገባ ተገለጸ። ከመላ ሀገሪቱ ለተውጣጡ ወጣት ሴቶች በሎጂስቲክስ ዘርፍ ላይ ለመሰማራት የሚያስችላቸው ስልጠና ማስጀመሪያ መርሃ ግብር ተካሂዷል። በመርሃ ግብሩ የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ለሀገር ኢኮኖሚ የጎላ አበርክቶ ባለው የሎጂስቲክስ ዘርፍ ቀልጣፋና የዘመነ አገልግሎት ለመስጠት የሰለጠነ የሰው ኃይል
ማፍራት ቁልፍ ጉዳይ መሆኑን ገልጸዋል። ስልጠናው በሎጂስቲክስ ዘርፍ ያለውን የሰለጠነ የሰው ኃይል እጥረትን ለመቅረፍ፣ የአገልግሎት ተወዳዳሪነትን ደረጃ ለማሳደግ፣ የሥራ ዕድል ፈጠራንና በዘርፉ የሴቶችን ተሳትፎ ማሳደግ ላይ ያለመ መሆኑ ተገልጿል። ዘገባው የኢዜአ ነው። ተመልካቾቻችን ወደ ቀጣዩ መረጃችን እንለፍ። ምስራቅ አፍሪካ የሀገሪቱን የኢኮኖሚ እድገት እንደሚመራ የአፍሪካ ኢኮኖሚክ ኮሚሽን አስታወቀ። የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን አዘጋጅቶ በዚህ ሳምንት ይፋ ያደረገው የ2025 የአፍሪካ ኢኮኖሚ ሪፖርት ምስራቅ አፍሪካ ከየትኛውም የሀገሪቷ ክፍሎች የፈጠነ እድገት እንደሚኖረው፣ በተያያዘው ዓመት መጨረሻም የ6% እድገት እንደሚያስመዘግብ አስታውቋል። እንደ አውሮፓውያን አቆጣጠር በ2024 አፍሪካ 2.9% አህጉራዊ እድገት ማስመዝገቧን፣ ይህም በተያያዘው ዓመት ወደ 3.9% እድገት እንደሚጠበቅና በ2026 ወደ 4.1% እንደሚያድግ ሪፖርቱ ይተነብያል። ሪፖርቱ በ2025 የ6% ቀጠናዊ እድገት እንደሚመዘገብና ይህ መጠን በተከታዩ ዓመት በ1.2% ከፍ እንደሚል ያትታል። ሪፖርተር እንደዘገበው ይህ ፈጣን የእድገት ደረጃ በተነጻጻሪነት በኢትዮጵያ፣ በኬንያ፣ በሩዋንዳ፣ በኡጋንዳና በታንዛኒያ በሚመዘገቡ ጠንካራ የኢኮኖሚ እድገቶች እንደሚመራ የጠቀሰው የኮሚሽኑ የኢኮኖሚ ሪፖርት በሀገሮች ውስጥ የሚኖሩ የሀገር ውስጥ የገበያ አቅርቦት ፍላጎቶች እጅግ ከፍ ማለትና የዓለም አቀፍ ቱሪዝም ዘርፍ በከፍተኛ ሁኔታ እየጨመረ መሄዱ ለእድገታቸው አስተዋጽኦ ከሚያበረክቱ ምክንያቶች መካከል መሆናቸው ተጠቅሷል።